ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ይቀርባሉ። ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸው ጋር በመሆን የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ በሼካ ፋጢማ ቢን መብሩክ የአይነ ስውራን ትምህርት ቤት ማዕድ አጋሩ። ከተማሪዎች ጋር የገናን በዓል በጋራ ከማሳለፍ በተጨማሪም ከፍተኛ ውጤት ላመጡ ተማሪዎች የተለያዩ ማበረታቻ ሽልማት ተበርክቷል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ በልደት በዓል ቀን ከቀዳማዊት እመቤት ዝናሽ ታያቸው ጋር በመሆን በሼካ ፋጢማ ቢን መብሩክ የአይነ ስውራን ትምህርት ቤት በመገኘት ማዕድ ተካፍለናል ብለዋል። ይህንን ልዩ ማለዳ በጋራ ማሳለፋችን የገና እውነተኛ መንፈስ ያሳየን ሆናል ሲሉ አመልክተዋል። ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸውና ከፍተኛ የመንግስት አመራሮች ጋር በመሆን የክረምት በጎ አድራጎት መርሃ ግብር ወደ ላቀ ከፍታ ያሸጋገረው የቱሉ አራራ የተቀናጀ ሞዴል መንደርን በይፋ መረቁ። ይሄ ሞዴል መንደር ከ7000 ካሬ ሜትር ቦታ ላይ ያረፈ ሲሆን እያንዳንዱ ቤት 2 መኝታ ክፍሎች ጨምሮ በአጠቃላይ 5 ክፍሎች እንዲኖሩ ተደርጎ ደረጃውን ጠብቆ እየተገነባ ነው። መንደሩ በቤተሰብ ደረጃ ለ150 ዜጎች ምቹና ጽዱ መኖሪያ እንዲሆን ታስቦ የተዘጋጀ ሲሆን የመሰረተ ልማት አቅርቦትም የውስጥ ለውስጥ መንገድ፣ የኤሌክትሪክና የሶላር ኃይል፣ የአካል ብቃት እንቅስቃሴ ስፍራና የአረንጓዴ ልማት ስራዎችን ያካተተ ነው። የነዋሪዎች የኑሮ ደረጃ በዘላቂነት ለማሻሻል መንደሩ የምርትና የገበያ ሰንሰለት ያካተተ የተቀናጀ አሰራር ዘርግቷል። ይሄ የልማት ስራ የወተት ላሞች፣ የዶሮ እርባታ እንዲሁም የጓሮ አትክልት ልማት አጣምሮ የያዘ ሲሆን እስከ መገበያ ስፍራ የሚደርስ የተቀናጀ የንግድ ሰንሰለት ተፈጥሮበታል ሲሉ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት አጋርተዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በጉለሌ የተስፋ ብርሃን ምገባ ማዕከል ማዕድ አጋርተዋል። ከንቲባ አዳነች አቤቤ በዚህ ወቅት የጉለሌ ምገባ ማዕከል ጨምሮ በከተማ በ26 የምገባ ማዕከል ጠያቂና ጧሪ ለሌላቸው ወገኖች ምገባ እየተከናወኑ መሆኑን ተናግረዋል። የገና በዓልን ምክንያት በማድረግ እነዚሁ ጠያቂና ጧሪ ለሌላቸው ወገኖች በዓሉን በደስታ እንዲያሳልፉ እየተደረገ መሆኑን ገልጸዋል። ከሰሞኑን በአዲስ አበባ ከተማ አስተዳደር በዓሉን በማስመልከት ከ300,000 በላይ ለሚሆኑ ዝቅተኛ የኑሮ ደረጃ ለሚገኙ የከተማ ነዋሪዎች የበዓል ማሳለፊያ ድጋፍ፣ ለሀገር ባለውለታዎች፣ ለአቅመ ደካሞች ደግሞ 381 የመኖሪያ ቤቶችን በማስረከብ መርሃ ግብር መከናወኑን ከንቲባ አዳነች አቤቤ ጠቅሰዋል። አዲስ አበባ እንደ ስሟ ውብ እየሆነች ካላት ሀብትም ለወገኖቿ እያካፈለች መሆኑን ከንቲባዋ ገልጸዋል። የኢየሱስ ክርስቶስ ልደት በዓልን በድምቀት ከሚከበረባቸው ስፍራዎች አንዱ የቅዱስ ላሊበላ ደብር ይጠቀሳል። በስፍራው በዓሉ ቤዛ ለኩሉ በመባል ይከበራል። የዘንድሮው የኢየሱስ ክርስቶስ ልደት በዓል በላሊበላ በደማቅ ሁኔታ ተከብሯል። በዓሉ የመንግስት ከፍተኛ ኃላፊዎች፣ የእምነቱ ተከታዮችና የውጭ ዜጎች ተገኝተዋል። በዓሉን ለቱሪስት መዳረሻ ለመጠቀም የበዓላቱን
ታሪካዊ፣ ሃይማኖታዊ ይዘቶች በመሰነድ ይገባል ያሉት የቱሪዝም ሚኒስትር ዴኤታ ስለሺ ግርማ በላሊበላ የኢየሱስ ክርስቶስ ልደት በዓልን በድምቀት እንዲከበር ድርሻ ለነበራቸው ምስጋና አቅርበዋል። ኢትዮጵያ ያላትን እምቅ የቱሪዝም ሀብት ለማልማት ምቹ ሁኔታዎች መፈጠራቸውን የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ተናግረዋል። በመጨረሻም ለሰው ልጆች ሁሉ ትህትናንና ዝቅ ማለትን የሚያስተምረው የኢየሱስ ክርስቶስ ልደት አስተምረው የሰው ልጆች ሁሉ ሊማሩበት ሊተገብሩት ይገባል ሲሉ የእምነቱ አባቶች ይገልጻሉ። በዓሉ የፍቅር ተምሳሌት በመሆኑ የሰው ልጆች ያለ ልዩነት እርስ በርስ በመረዳዳት በመተሳሰብ ሊያከብሩት እንደሚገባ ተናግሯል። የኢየሱስ ክርስቶስ ወደዚች ምድር መምጣት እግዚአብሔር ለሰው ልጆች ሁሉ ያለውን ፍቅር የገለጠበት ነው። የልደት በዓል በወንጌል አማኞች ዘንድ በድምቀት የሚከበር በዓል ሲሆን ለኢየሱስ ክርስቶስ መወለድ ለሰው ልጆች ሕይወት ውስጥ ስር ነቀል ለውጥ ያመጣ መሆኑን የሃይማኖት አባቶች ገልጸዋል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ